ይህ አብዛኛውን ጊዜ አሁን ተራዊህ ሶላት እንወጣለን እያሉ የሚወጡ ሴቶች የሚፈጽሙት ትልቅ ስህተት። ዛሬ ረመዳን ሶስተኛ ቀናችንን ይዘናል። ኢንሻአላህ የረመዳን ተከታታይ መልእክት በሚል የማቀርብላችሁ ፕሮግራም ላይ ለዛሬ የያዝነው ርዕስ ሴቶችን የሚመለከት ጉዳይ ይሆናል። የተራዊህ ሶላት ለመሳተፍ ሴቶች ወደ መስጂድ በሚሄዱበት ጊዜ የሚፈጠሩ የሆኑ ስህተቶች አሉ። በመጀመሪያ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም ለሴቶች ተራዊህ ሶላትም ይሁን የትኛውም አይነት ሶላት ቤታቸው መስገድ በላጭ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ላ ተምነዑ ኒሳአኩሙል መሳጅድ፣ ሴቶቻችሁን ወደ መስጂድ ከመሄድ አትከልክሉ። ወቡዩቱሁነ ኸይሩን ለሁን፣ ነገር ግን ቤታቸው መስገዳቸው ለነሱ በላጭ ነው ብለዋል። ሴቶች ማወቅ ያለባቸው ነገር ምንድነው? ቤታቸው መስገድ በላጭ መሆኑ ተራዊህ የሚሆን ከተራዊህ ውጭ የሚሆን ቤታቸው መስገድ በላጭ መሆኑን ማወቅ ይኖርብናል። ነገር ግን መስጂድ በመሄዴ አንዳንድ የሚደረጉ ዳዕዋዎችን ሰምቼ እጠቀማለሁ የሚል አስተሳሰብ ካለና መስጂድ መሄድ እፈልጋለሁ ካለች መከልከል ደግሞ ከወንዶቹ የሚገባ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ይህንን ተናግረዋል። ላ ተምነዑ ኒሳአኩሙል መሳጅድ፣ ሴቶች መስጂድ እንሄድ ብለው ሲጠይቁ ሴቶቻችሁን አትከልክሏቸው፣ መፍቀድ ይኖርብናል ማለት ነው። አብዱላህ ኢብኑ ዑመር ይህንን ሐዲስ ሲያስተላልፍ ሴቶችን አትከልክሉ፣ መስጂድ እንዲሄዱ አትከልክሉ የሚለውን ሐዲስ ሲያስተላልፍ ሳሊም ብኑ አብድላህ ምን አለ? ወላሂ ለነምነዑሁነ አለ፣ ወላሂ እንከለክላቸዋለን አለ። ከዛም ከባድ የሆነን ስድብ ሰደበው። ምን የተሳደበበት ምክንያት ሲናገር ምን አለ? እኔ ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን አትከልክሏቸው ብለዋል እያልኩ እየነገርኩ ወላሂ እንከለክላቸዋለን ትላለህ እንዴ ብሎ አብዱላህ ብኑ ዑመር በጣም ተቆጥቶ ሰድቦታል። ስለዚህ ሴቶችን መከልከል አግባብ አይደለም ማለት ነው። ይህ ሲባል ግን ምንም አይነት ነገር ቢኖር መከልከል አይቻልም ማለት አይደለም። ሴት ልጅ ወደ መስጂድ ስትወጣ ማሟላት ያለባት መስፈርት አለ። አንደኛ የባል ፈቃድ ሊኖር ይገባል። ለሷ ወልይ የሚሆኑ አካላቶች ሊፈቅዱላት ይገባል። ሁለተኛ በምትወጣበት ጊዜ ስርዓት ያለው ሸሪዓዊ ሂጃቧን ለብሳ ልትወጣ ይገባል። ለሂጃብ የታወቀ የሆነ መስፈርቶች አሉ። ከነዛም ውስጥ ለምሳሌ ጠባብ የሆነ ሰውነት ቅርጽን የሚያሳይ ልብስን አለመልበስ፣ ስስ ሆኖ ውስጥ ያለ ሰውነቷን የሚያሳይ ልብስን አለመልበስ፣ በጣም አጭር ሆኖ እግሮቿን የሚያሳይ ልብስን አለመልበስና ሌሎች መስፈርቶችን ያሟላ ሸሪዓዊ የሆነ ልብስን ለብሳ ልትወጣ ይገባል። ሌላው ከመስፈርቶቹ ውስጥ ሽቶ ተቀባብታ አለመውጣት። ይህ አብዛኛውን ጊዜ አሁን ተራዊህ ሶላት እንወጣለን እያሉ የሚወጡ ሴቶች የሚፈጽሙት ትልቅ ስህተት ነው። ትርሚዚ በዘገቡት ሐዲስ አልባኒ ሐሰን ባሉት ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሏት? ዛኒያ ዝሙተኛ ናት ነው ያሉ። ይህንን ያክል ከባድ ወንጀል ስለሆነ ሽቶ ተቀብታችሁ የምትወጡ እህቶች አላህን ልትፈሩ ይገባል። ከዚህ ድርጊታችሁ መቆጠብ ይገባችኋል። ተራዊህ ሶላትን እንሰግዳለን ብላችሁ እናተርፋለን ብላችሁ ሌላ ኪሳራ በጎን እየመጣባችሁ ስለሆነ ይህንን ታሳቢ ማድረግ የግድ ነው። ሴቶችን በተመለከተ ከሶላት ተራዊህ ጋር ሶላት ተራዊህን እንሰግዳለን ብለው እየወጡ አንዳንድ ሴቶች አጅነቢይ ወንዶች ጋር አግባባዊ ያልሆነ ግንኙነትን የሚያደርጉ ሴቶች አሉ። ወንድሞች፣ አባቶች መቆጣጠር የግድ ነው። እናተርፋለን ብለን ሌላ ፈሳድን ነገር እንዳናስፋፋ ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጫማዬን ለበረካ እያሉ ሲልሱ ወደ አዲስ አበባ ስደርስ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ረመዳን ቢገባም እንደነዚህ አይነቶች ሰዎች ላይ መልስ መስጠት አስፈላጊ ነው። እንደነዚህ አይነቶችና መሰሎች ላይ ግን ቆርጠህ ወይም የተለያየ ቃላቶችን ከመለቀቃቸው በፊት ከመናገራቸው በፊት ሙሉ ቪዲዮ ፈልጉና ዩቲዩብ ላይ የተነገረን አዳምጡ። ዩቲዩብ የሚነግዱ ሰዎችም አሉና ዩቲዩብ ላይ የተለቀቁ ጉዳዮች አሉ። ስሟቸው፣ ስሙት ሰውየውም ማለት ነው። አይ ሙሉ ንግግሩን ሰምተነዋል ካላችሁ ደግሞ እንግዳስ መልሱን እንካችሁ። አንደኛ ላሙአኸዳና ትልቅ ሰው ውሸት ክልክል ነው። ውሸት ለማንኛውም ሐራም ነው። ግን ትልቅ ሽማግሌ ሲዋሽ ነው በጣም ያስጠላል። በዲን ስም ሲዋሽ ነው በጣም ይበልጥ ያስጠላል። ውሸት አስሉ ማስጠላው ነው፣ ሐራምም ነው። ግን በተለይ በእንደዚህ ሲዋሽ ደግሞ ይዘገነናል። ወንድም እህቶቼ ወላሂ አንሸዋወድ፣ አንወሻሽ። አበሻን ስደት ዓለም ላይ ያለን ማነው አበሻ ናችሁ ተብሎ በረከታቸውን የፈለገስ? አበሻ ስለሆናችሁ ብሎ በረከታችሁን የፈለገ ማን ነው? ጸጉራችሁን እየቆረጠ የወሰደው
አበሻ ስለሆናችሁ እነ ቢላል እነ ነጃሺ ዘር ስለሆናችሁ ተብሎ በረካ የፈለገ ከእናንተ አለ። ግን እኛ አበሻ የምንታወቀው በስደት አለና ያለነው ሳውዲ ውስጥ ለምሳሌ በመተጋገት ሴቶችን በመድፈር ንብረት በመውሰድ ምን በማለት አግብቶ ገንዘብ በማስላክ ዘር በዘር ሰው ማሳደድ አረቄና መጠጥ ነገራቶችን እያደረጉ ሀገር ማበላሸት መልካም የለንም እያልኩ አይደለም። ግን የትኛው አገር ነው ወይም የትኛው ዜጋ ነው ሲሉ አበሻ ስለሆናችሁ ብሎ ጫማ መላስ ፀጉርን መቆራረጥና መውሰድ ላይ ደረሰ። ያስጠላል። በጣም ይዘገንናል። በጥቅሉ ልጠቁማችሁ የፈለኩት ምንድነው ሽርክን ቅስቀሳ የሚያደርግ ሰው ነው ሰውዬ። ኑና በረካ ከኔ ፈልጉ ጫማ የላሱ እያለ ነው። ጫማ መላስ የምትወዱ ሂድና ላሱለት። ፀጉሩ የለም ተመልጧል። በጥቅሉ ግን ያለችዋንም የብቻውንም ሆነ ሌላ ፀጉሮችን ሲያስወግድ እንግዲህ ለበረካ ወሰዱ እንላችኋለን የእሱ አምላክ የሆናችሁ። ነገር ግን የአበሻ ዘር ስለሆነ የነ ነጃሺ የነ ቢላል ዘር ነው ተብሎ ፀጉርና ጫማ ከተላሰ የነብዩ ሰለላሁ ዐለይሂ ወሰለም ዘር ሐረጎችስ የነ አቡበከር የነ ዑመር የነ ዑስማን የነ አሊ ሌሎችም የነሱስ እንዴት ይሁን ታዲያ? የለም ይሄ ኑና ጫማ የላሱልኝ አምልኩኝ ለምን እንደማታመልኩኝ ወልዩ ብላችሁ አጎብዱልኝ ማለት ፈልጎ ነው። እሱ ደግሞ እንደናፈቀ ይቅር አላህ Subhanahu Wa Ta'ala ሽርክና ሙሽሪኮችን ያዋርድልን ተውሂድና ሱናን ያንግስልን እንላለን። ወባረከላሁ